أيها النبي حسبك الله ومن اتبعك من المؤمنين አሁንም አላህ Subhanahu Wa Ta'ala አንተ ታላቁ ሰው ሆይ ይላቸዋል ምንጊዜም ቢሆን በቂህ አላህ ጌታህ ነው ለሚያሳስብህና ለሚያስጨንቅህ ነገር ሁሉ የቅርብ ደጋፊና ረዳትህ ጌታህ ነው ከሱ አልፎ ሌላ ምንም ነገር አያስፈልግህም ማለት ነው ومن اتبعك من المؤمنين وكافي من اتبعك من المؤمنين እንዲሁም ደግሞ ያንተን ተከትለናል የሚሉ ታማኞችም በቂያቸው አላህ ነው ላንተም ለሙእሚኖቹም ዋቢያችሁና ተጠሪያችሁ እኔ ነኝ እኔ ጋራ ከወገናችሁ ሌላው በመድር ላይ ያለ ሁሉ ቢቃወማችሁ እንኳን ለማንም አሳልፍ ያልሰጣችሁም ይላል አላህ Subhanahu Wa Ta'ala አንዴ ነው በሁለተኛ ደረጃ ወመን ተባአከ የሚለው ያ አዩሃ ነብዩ حسبك الله ነብዩ ሆይ በቂህ አላህ ነው አላህ አንተ ያዝክ ሌላ ነገር አያስፈልግህም ማለት ነው ወመን ተባአከ من المؤمنين وكافك من تبعك من المؤمنين وان انكر المنكرون وقاوم المقاومون ማለት ነው እንዲሁም ደግሞ የተከተሉት እነዚህ ረዳቶች من المهاجرين والانصار ጥቂቶችም ቢሆኑ ተብዛት ሳይሆን ጥራት ላይ ነውና ያለው ጉዳይ እነዚህ ሁለት ፍሬ ሙእሚኖችም ላንተ በቂ ናቸው ለሰበቡ ያህል ነው እንጂ ምሰራው ነኝና ማለቱ ነው በፊተኛው حسبك አንተ ወአትባአከ ለማለት ነው አንተንም እነሱንም የምበቃችሁ እኔ ነኝ ማለት ነው በሁለተኛው ግን حسبك الله ላንተ የምበቃህ እኔ ነኝ ወታለ በኋላ ወመን ተባአከ እንዲሁም ተከታዮችህ ይበቁሃል ብዙ ተከታይ ብዙ ህዝብ ተግፈልፍሎ ታልተከተለይ ብለህ አትዘን ማለቱ ነው እነዚህ ጥቂቶቹ የተናቁት ሙእሚኖች ብቃት አላቸውና የኔ ነስር እስካለ ድረስ ለሰበብ እነሱ ጭምር በቂዎች ናቸው እኔና ሙእሚኖች እንበቃሃለን ላንተ ሌላ ድጋፍ አያስፈልግህም ማለቱ ነው እና በመጀመሪያው አባባል እንግዲህ ላንተም ለኡመቶችም እኔ ነኝ በቂያችሁ ዓለም በሙሉ ቢቃወማችሁ እኔ ከናንተ ጋር እስከሆንኩ ማንም አያጠፋችሁ ዶማን ነው ማለት ነው በሁለተኛው በዋነኛ ደረጃ በቂህ እኔ ነኝ አላቸው ሙኻጦቡ ነብዩ ናቸው በቀጥሎ ደግሞ በሰበብ ደረጃ ማንን ይዤ እንዳትል ሙእሚኖች ደግሞ አሉ ሙእሚኖች እስካሉ ድረስ በእነዚህ በጥቂቱ ሰዎች እኔ ባርካቸዋለሁኝ እኔና ሙእሚኖቹ እስካለንህ ድረስ ማንንም አትፍራ ለማለት ሆነ ማለት ነው ያ አዩሃ ነብዩ አሁንም አንተ ታላቁ ሰው ሆይ ይላል حرض المؤمنين على القتال በቂህ እኔ ነኝ ስላልኩኝ እጅህን አጣምረህ ቁጭ እንዳትል ደግሞ አንተ ያለህን ኃይል ሁሉ ተጠቅመህ አማኞቹን አስተባብረህ በትግል ላይ ልታነሳሳቸው ይጠበቅብሃል አለ ስለዚህ ሰበብና ሙሰበብን አቀናጅቶ ነው አንድ ሰው ውጤት መጠበቅ ያለበት ማለቱ ነው ሰዎች ቁንጥል አስተሳሰብ ያላቸው ሰዎች አንዱን ጥለው አንዱን አንጠልጥለው አላህ ያዘዛቸውን ሳያሟሉ የተወሰነ ነገር ያረጉና አላህ ይበቃናል ይላሉ ላ ይህ አይደለም እንግዲያውሳ ሰበበ ማዕናዊን ሰበበ ማዲይም ቁሳዊንም የመንፈሳዊንም ሰበቦች ተጠቅመ ከዛ በኋላ ነው አላህ ይበቃኛል ማለት ያለብህ ኢላል በግልጽ ማለት ነው حرض المؤمنين على القتال አማኞችን በሃይማኖታዊ ትግል ላይ ቀስቅሳቸው አነሳሳቸው አስተባብራቸው እና እናንተ ለአላህ ዲን እኮ ብትታገሉ በዱንያ ዒዝ ታገኛላችሁ የበላይነት ገና ተፋላችሁ ነጽነት የትላበሳላችሁ በአኺራ ደግሞ ጀነትን ነዒም ተወርሳላችሁ ተጀሃነም ትድናላችሁ ይያልክ ለትግል የሚያነሳሱ ስልቶችን እየተጠቀምክ አስተባብራቸው ይላል ይሄን ካደረጉ በኋላ ነው አላህ በቂህ ነው የሚላቸው ማለት ነው ይሄን ካላደረጉ ግን የራሳቸውን የቤት ስራ አልሰሩም ማለት ነው ሰበብ ደግሞ ተለለ ሙሰበብ ሊመጣ አይችልም ሱነቱላህ ነውና ምንም አላህ ቻይ ቢሆን ለምሳሌ አንተ ልጅ እንዲወለድልህ ከፈለክ ሚስት ማግባት አለብህ አይደለም እንዴ ታታገባ ልጅን ጣያልክ በጠብቅ እድሜ ልክህን አትወልድም እንደዛ ማለት ነው ዲሊንጣም ከተባለ ትግል ግዴታ ነው ማለት ነው ታልታገልክ እንዴት ብሎ ነው ደል የሚመጣው ጥላት ራሱን በራሱ ገሎ እንደገና ላንተ እንዲሰጥ ነው እንደምትጠብቀው ስለዚህ ሰበቦች አሉ ማለት ነው ገበሬ መምህር ምርት ለማምረት እርሻ ማረስ አለበት አይደለም እንዴ ሳርስ ይሄን ያህል ኩንታል አመርታለሁ እያለ ቢያልም ሊመጣ ይችላል እንዴ ነጋዴ መነገድ አለበት ትርፍ ለማምጣት ሳይነግር ዝም ብሎ ትርፍ ይምጣ ቢል እንዴት ይመጣል ሁሉ ነገር ሰበብ አለው አይደል እና ስለዚህ ማንኛውንም ነገር አላህ ያዘዘህን መመሪያ ተጠቅመህ አንተ ማድረግ ያለብህን ሰበቦች ከተጠቀምክ በኋላ እኔ በኩልን አድርጋለሁ ከዚህ በኋላ ውጤቱን ካንተ ተጠብቃለሁ በለኝ ያኔ በእኔ በኩል ያለውን አሰራለሁኝ
የራስህን ስራ ሳትሰራ ግን አንተ ብቻ ሁሉ ነገር አድርገው የምትለይ ከሆነ ይሄ ብልጣ አካር ነው ማለት ነው። ልክ እንደ በኒ እስራኤሎች ዛባን ተወረብከ ፈቃቲላ እንደሚለው ነው የሚሆነው። ስለዚህ ይሄ ሊታወቅ ይገባል ነው። ሙእሚኖች ሊገባቸው ያልቻለው ይሄ ነው። ለዲኑ አላህ አለው ይልሃል። ለምን ለግል ኑሮህ ስለምን እንደዛ አትልም? አላህ እንዲያውም ዶማን የሰጠው በግልጽ ወማ ሚን ዳበቲን ኢላ አለላሂ ሪዝቁሃ ይላል። ማንኛውም ህይወት ያላት ነገር በመድር ላይ የፈጠርኳት ነገር ሲሳዋን ቀድሬላታለሁኝ። የማንንም ሲሳይ ማንንም አይበላ፣ ለሁላችሁም ድርሻችሁን ወስኝ አስቀምጫለሁ ይላል። ግን አላህ ሲሳይን ቀድሮታልና እኔ ንግድ ያስፈልገኝም እርሻ ያስፈልገኝም ዝም የቤቴ ቁጭ ብዬ ምግቡ መጥቶ ዝም ብሎ ባፌ ይገባል ብለህ ትጠብቃለህ? አታረግም። ይሄን በግልጥ ዶማን ሰጥቷል አላህ Subhanahu Wa Ta'ala። ለእያንዳንዷ ነፍስ ርዚቋ በእኔ ተከፍሏታል እያለ نحن قسمنا بينهم معيشتهم في الحياة الدنيا። በዚህ መልክ ዶማን ሰጥቶህ እያለ ግን ታልሰራሁኝ አላገኝም ብለህ ነው የምታምነው ማለት ነው። መስራት ግዴታ ነው። ያን አላህ የቀደረውን ነገር ለማግኘት ብለህ ትሮጣለህ ሌት ተቀን። ዲኑ ላይ ስትመጣ ግን አላህ አለው ይላል። ይሄ በጣም አይን ያወጣ እንትን ነው ማለት ነው፣ ሞላጫነት ነው። ስለዚህ ለዲኑ አላህ አለው የምትለው አንተም አለኸው እያለ ነው። ወልሙእሚኒን እያለ በእኔና በሙእሚኖች ትብብር ነው ዲኑ የሚጠበቀው እያለ ነው አላህ። አሁን ይችል ነበረ እና ማንም አያገባው ምን ዲኔ እስከመጨረሻ አስከብረዋለሁ ቢል ችግር አልነበረውም። አላለም ግን እናንተ የምትችሉትን አድርጉ፣ ያኔ ደግሞ እኔ በኩል ማረግ ገባኝና እንተባበር ይላል በግልጽ ቋንቋ። እንተንሱሩላህ የንሱርኩም፣ ከረዳችሁኝ ይረዳችኋለሁኝ። ክብር ሰጠ ማለት ነው። ልክ አንተን እንደ ሸሪክ አደረገህ፣ ክብር ሰጠ። አንተና እኔ ስራ እንከፋፈልና አንተ ይችን ትሰራለህ እኔ ይችን እንሰራለን፣ ከዛ በኋላ ይሄ ውጤት ይመጣል ይላል። ላ እኔማ ይችንማ አልሰራም ሁሉንም አንተ ስራት ነው የምትለው ያለኸው አንተ ማለት ነው። ይሄ ደግሞ ማዕቁል አይደለም ማለት። ስለዚህ አላህ Subhanahu Wa Ta'ala ላንተና ለአማኞቹ በቂያችሁ እኔ ነኝ፣ ወይም ደግሞ እኔ ላንተና ለአማኞች ማስፈልገው ሁሉን የበቃቸዋለሁ ካለ በኋላ ግን የናንተንም የሥራ ድርሻ እንዳትረሱ አያይዞ ወዳው ማለት ነው። እና ቀስቅሳቸው አላህ አለን በሚለው ፈሊጥ ራሳቸውን እንዳያታልሉና እንዳይዘናጉ እነሱ ማድረግ ያለባቸውን ሁሉ ሰለቸኝ ደከመኝ ሳይሉ ማድረግ አለባቸው። ከዛ በኋላ የተረፈውና ካቅም በላይ ያለው ነው እኔ የምሰራው ይላል። ስለዚህ ኢየኩም ሚንኩም 20 ሷቢሩን፣ ከናንተ ከአማኞቹ መካከል 20 ታጋሽ ሆኑ የማይበገሩ በጣም ወኔ የተላበሱ ጀግኖች ካሉ ከሙእሚኖች ይላል። ትንሽ ቁጥር ይጀምራል። ናሙና ነሙዘጅ ሊያሳየን ነው ማለት ነው። የግሊቡ 200 ነገሩ ከብዛት አይደለም ጥራት ላይ ነው ያለው። በትክክል በእኔ ዓላማ ላይ አምነው ለማንም ለምንም አንበገርም ብለው ጥርሳቸውን ነክሰው የሚታገሉ 20 ሙእሚኖች ቢኖሩ አንድ ቦታ ላይ ይላል። ከጥላት ለነዛ ለ20ዎቹ 20 ጥላት ካፊር ቢመጣ 20ዎቹ ለ200 በቂ ናቸው ይላል አላህ Subhanahu Wa Ta'ala። ሚስጥሩ ምንድነው? እነዛ 20ዎቹ አላህ ጋር ናቸው፣ የአላህ ድጋፍ አላቸውና ማለት ነው። እነዛ ግን ሰይጣን ጋር ናቸው። ስለዚህ ይሄ እንግዲህ በግልጥ ነው የሚያሳይ ማለት ነው። ነገሩ ብዛት ሳይሆን ጥራት ላይ መሆኑ ነው። 20 ጀግና እንግዲህ 200 ጀግና እንዲረታ ትበቃላችኋል አላህ። አላ يعلم من خلق واللطيف الخبير፣ ሁሉንም የፈጠራቸው ሁሉንም ስሜት የሚያውቀው እሱ ነው። ስለዚህ 20 ሙእሚን ሷቢር የሆኑ ሙእሚኖች ካሉ ማንኛውም ማዕረካ ላይ 200 ጥላት ለመቆጣጠርና ለማንበርከክ ብቁ ናችሁ፣ በራሳችሁ ተማመኑ አላህ። ወኢየኩም ሚንኩም 100 የሚሆኑ ሷቢር የሆኑ ታጋዎች ካሉ ደግሞ ከሙእሚኖች የግሊቡ 1000 من الذين كفروا፣ ከነዛ ካፊር ከሆኑት ወገኖች 1000 ሊረቱ ይችላሉ ይላል። ሱብሃንአላህ 100 ለ1000 ለእያንዳንዱ ግለሰብ ስንት ደረሰው ማለት ነው? 10 ሰው። አንድ ጀግና ሙእሚን የሆነ ጀግና ቆራጥ ጀግና ካለ 10 ጥላትን ለመቋቋም ትችላላችሁ አለ። ይሄ የነበራቸውን እንግዲህ ጧቃ ኃይላቸውን የተፈጥሮ የኃይል ምንጫቸውን እየነገራቸው ነው። እናንተ እኮ ቀላል ሰዎች አይደላችሁም፣ የኔ ምስጥር አለባችሁ እና አንድ ሰው ለ10 ሰው፣ 10 ሰው ለ100 ሰው፣ 200 ደግሞ 100 ሰው ከሆነ ለ1000 ሰው ትበቃላችሁ። በዚህ ደረጃ ነው ወኔያችሁ ከፍ ማለት ያለው ብሎ ሞራላቸውን ከፍ አደረገው ማለት ነው።
አዲ ሰው አይደላችሁም። በአሁኑ ጊዜ ግን አንድ ሙስሊም የሚሰማው ምንድነው? በዚህ ተቃራኒ ነው። 10 ሙስሊም ሆኖ አንድ ካፊር መቋቋም እንደማይችል ነው ምን ሰማን አይደለም? ይሄ የኢማን ዝቅጠት ማለት ይሄ ነው። እንግዲህ የአላህ መዕያ ውስጥ የለም። ስሜት ስለሌለህ እኔ ሁሉ ጊዜ ወራዳ ነኝ፣ እኔ ጊዜ የበታች ነኝ ብለህ ራስህን አሳምነሃል ማለት ነው። ሰው ደግሞ ራሱን ትንሽ ነኝ ብሎ ካሳመነ ማን ነው ትልቅ ሊያደርገው የሚችለው? በራሱ ከተማመነን የኮ ትልቅ ነኝ ካለ ግን ይህ ሰው ብዙ ስራ መስራት የሚችል ነው የሚለው አላህ Subhanahu Wa Ta'ala። እና يغلب الف من الذين 100 ሙእሚን ሷቢር የሆኑ ጀግኖች ካሉ ተነዛ ከካዲዎቹ ክፍሎች 100 ሺውን ሊያንበረክኩ ይችላሉ ይላል። ለምን? ቢአንሁም ቀውም ላ يفقهون። እነዛ ካፊሮች ማዲ ቁሳዊ ነው ኃይላቸው። ከላይ እንግዲህ ጦር መሳሪያ ያላቸው ልምድ ያላቸው ሁሉ ነገር ታጥቀዋል፣ ግን ውስጣቸው ኻዊ ነው ይላል። ለዘላቂ ዓላማ አይደለም እንትን የሚሉት፣ ግባቸው ከንቱ ነው። ትንሽ ነገር ቅፋት ሲያጋጥማቸው ወዳውኑ ክልፍሽ ብለው ነው የሚወድቁት ማለት ነው። ለምን? ተገደው ነው የሚመጡት። ተልባቸው የሚያምኑበት ነገር የለም። ሙእሚን ግን 100% ሞትን ከህይወት የበለጠ የሚወድ ሆኖ ነው የሚመጣው ትክክለኛ ሙእሚን ሲሆን። እኔ ከተሰዋው እኮ ቀጥታ ጀነት ነው የምገባው ብሎ የሚያምን ሰው እና ተሞትኩኝ አለቀልኝ የሚል ሰው እኩል ነው እንዲያስተሳሰቡ። ስለዚህ ይሄ ነው ልዩነቱ ማለት ነው። ሙእሚን የፈለገው ቢሆን ሞትን ሰዕድ ኢብኑ አቢ ወቃስ እንዲያሉት ረዲየላሁ ዐንሁ ኢራንን ሲከፍቱ ኢራቅ ላይ ሲያዋጉ ምን አሉ? ለአርሚየነኩም ቢሪጃሊን يحبون الموت كما تحبون الحياه አሉ። እነ ኪስራ በትቢት ተወጥረው እናንተ ራብ አሰላይቷችሁ መኖር አቅቷችሁ ነውና የመጣችሁት፣ በራብ ከምናልቅ እስቲ ጀግኖቹ ጋር ተዋግተን ዝና እንኳን ታሪክ እንኳን እናጽብላችሁ ይመስለኛል የመጣችሁት። ለእያንዳንዳችሁ ይሄን ያህል ተቆራጭ አረግላችኋለሁኝና ስንቃችሁን ይዛችሁ ወደ ሀገራችሁ ተመለሱ ምስኪኖች አላቸው ሲሳለቅባቸው። ላ እሱ አይደለም አሉት። እንዲያውም ታልክስ የስንዴ ወይም ዶቄት ብትሰጠን ችግራችንን አይፈታውም ማለት። ይሄኛ ራብ በጣም ከባድ ነው። የእነሱን የኢራውያ የከስራውያንን ወታደር ደም ታልጠጣን ራባችን አይረካም አሏቸው። ስለዚህ ምን አላቸው? ለአርሚየነኩም ቢሪጃል፣ አሁን እናንተ እኛን ደካማ ግመል ነጅ ቆስቋላ አርገህ ነው የምታየው አላወቅም ሪጃል አሉ። እኔ አሁን ተትንሽ ጊዜ በኋላ ኃይሎችን ትእዛዝ በመሰጣቸው ጊዜ ማን እንደሆኑ ታውቃለህ። ለአርሚየነኩም ቢሪጃሊን يحبون الموت كما تحبون الحياه። እናንተ ለህይወት ፍቅም መብላችሁ ወይ የምታገሉ ጥርሳችሁን ነክሳችሁ ለጉራ ለዝና ለስልጣን ብላችሁ ነው። የኔ ጀግኖች ደግሞ ጀነትን ነዒም ነው አላማቸው አሉ። ጀነትን ፊት ለፊታቸው አድርገው ነው አንዱ ፊቱ ሲወድ ቀድሞኝ ሄደ ወንድሜ ወደ ጀነት ብሎ በስሜት ተወርሮ የሚሄድ ኃይል ነው ይዤ የመጣሁት አይምሰልህ አሉ። በልና እንታያለን አሉ። ተትንሽ ጊዜ በኋላ የሆነ ውጤቱ ማለት ነው። ስለዚህ አሁን ሙእሚኖች በራሳቸው ያለ መተማመን እስበርሳቸው አለመግባባት አለመናበብ ነው ችግራቸውን ያመጣው እንጂ በትክክል ከጌታ ጋር ተወገኑና የሱን መመሪያ ከተከተሉ ይሄንን አሁንም የማያመጣበት ምክንያት የለም ማለት ነው። እና ቢአንሁም ቀውም ላ يفقهون እነዚህ ሰዎች ካፊሮች የተለያዩ ቁሳዊ አላማዎች አሏቸው። እነዛ ነገሮች በቀላሉ ይሳካሉ። እኔ ጥላቴን አሸንፌ በስልጣን እንበሻበሻለሁኝ ሀብት አፍሳለሁኝ የሚል ግዚያዊ የሆነች ዝግባ የማይባል አላማ ነው ፊታቸው የሚያስቀምጡት። ያቺ ነገር እንደማትሳካ ሲያቅ ወዳውኑ ሞራል ይከዳዋል ማለት ነው። ተስፋው ይቧሽና ትንሽ በአንድ ቦታ ትንሽ ተተዋጋ በቃ አልሆነልንም እንግዲህ አልተሳካም ብሎ እግራ ውጪ ነው የሚሆነው ማለት ነው። ሙእሚን ግን ሞትን እንደ ግብ ነው የሚቆጥረው ነው የሚለው ትክክለኛ ሙእሚን ከሆነ። ስለዚህ ሻሃዳ ያገኙትን ይቀኑባቸው ነበር። የሞቱትን ሲመለሱ የተረፉት ነገሌ ወደ ጀነት ተውን ሄዱ፣ አላህ እነሱን ስለወደዳቸው ወሰዳቸው፣ እኛንማ በቃ አልተቀበለንም እያሉ ያለቅሱ ነበር። ሱብሃንአላህ ግን ታልሞትኩኝ ብለው እና ቢወደኝማ ኑሮ እንደገሌ ወንድሜ ለምን አይወስደኝም ነበር፣ እኔ እንኳን ጌታ አልተቀበለኝም ነበር የሚሉት ማለት ነው። እንደዚህ አይነት ሰዎች እንግዲህ በሰው ምስል መላእክት ናቸው ማለት ነው። የዚህ አይነት ሰዎች መፍጠር ያስፈልጋል። የዚህ አይነት ስሜትና ሞራል ከተላበሳችሁ ማንንም አይረታችሁ እያለ ነው አላህ Subhanahu Wa Ta'ala።
የነዛኞቹ አላማ ሴት ገንዘብ ጉራ ዝና ድንፋታ ነው የናንተ ግን አላህ Subhanahu Wa Ta'ala ረዲየላሁ ዐንሁም ወረዱ ዐንሁ ሊላችሁ ነው ማለት ነው አላህ የወደዳቸው የባረካቸው ከየታ መስተንግዶ የረኩ እድለኞች ናቸው ልትባሉ ነው ስለዚህ ተጀሃነም ነፃ ልትወጡ ነው በጀነተ ነዒም ኮንትራት ልትፈርሙ ነው ይሄ ነገር አላማው የሆነ ሰውና ነገ የገሌን ልጅ አገባለሁ የገሌን ሚስት ቀማለሁኝ የሚለው ሰውዬ እኩል ናችሁን በምንም አይነት አትቀራረቡምና አትመሳሰሉም ይላል በዚህ መልክ እንግዲህ መጀመሪያ ማንነታቸውን እንዲያውቁና በደረጃቸው እንዲያምኑ አደረጋቸው ሞራል አስታጠቃቸው ማለት ነው አንተ እኮ ተራ ሰው አይደለም እንደ አንድ ካፊር አርገህ ራስክን መቁጠር የለብህም እገሌ ጦንቻው በርዳዳ ነው ዘመናዊ መሳሪያ ታጥቋል የጦር ታክቲክ ያውቃል ስንት ጊዜ የሰለጠነ ጀነራል ነው ምናምን አትበል ሚሊሻ ሆነ ልታንበረከከው ትችላለህ ብሩህ አላማ ካለህ ኢላላ አላህ Subhanahu Wa Ta'ala ይሄን ካለ በኋላ በዚህ ሁኔታ ላይ በግዴታ መልከኮ ነው አንድ ሙእሚን ለ10 እንዳይሸሽ ለ10 ካፊር የፈለገው ጀነራላት ቢሆን እንኳን ይሄንን ካለ በኋላ ተቀበሉ ማለት ነው አሁን ዙሮ ዙሮ የሚመጣው ምንድነው ሞት ነው ሞት ደግሞ ፊሰቢልላህ ምን ፈልገው ነገር ነው ብለው አመኑ ይሄን ካረጉ በኋላ መልሶ ማሻሻያ ሰጣቸው ኢማናቸውን ተፈተናቸው በኋላ ብዙ ሳይቆይ አልአን አለ አሁን ቀደም ሲል የተሰጠው ኮታ ተስማምታችኋል ተቀብላችኋል አሁን ተቀብለናል ምንድነው የሚመጣው በሚሉ ጊዜ እንግዲያውስ ጥሩ ማሻሻያ ላረግላችሁ ነው አለ ምንም ሰው ተጦቢያ አርቆ ሊኖር አይችልምና አልአን خفف الله عنكم ቀደም ሲል አላህ Subhanahu Wa Ta'ala የጣለባችሁን ከባድ ኃላፊነት አሁን ቀነሰላችሁ አሻሻለላችሁ ይላል ወዓሊማ አነ ፊኩም ضعفا ብዙዎቻችሁ እንኳን ለዚህ ብቃት ያላችሁ ብትሆኑ በእናንተ ውስጥ የተወሰነ ድክመት እንዳለ አቃለሁ ضعف البشري طبيعي ተፈጥሯዊ ድክመት አለ ሰው የፈለገው ጀግና ብርቱ ቢባል አንድ ሰው በ10 ሰው ሂሳብ መመደብ ይከብዳል ስለዚህ ይሄን ነገር መጀመሪያ ተቀበሉታላችሁ አትቀበሉም ፈትኛችኋለሁ እሺ ተቀበላችሁታል ተተቀበላችሁት ደግሞ ማሻሻያ ልስጣችኋልና ቀጣው ማሻሻያ ምን ሆነ ወዓሊማ አነኩም ፈኢየኩም ሚንኩም ሚአ ሷቢራ ከናንተ መሐከል ታጋሽ ሆኑ 100 ግለሰቦች ካሉ አለ እና ሷቢራ ሸርጥና ተቀድሙም ላይ አሁንም ላይ ሶብር ከሌለ ዋጋ የለውም ብትግበሰበስ እና በአላማ አምነህበት እስተዲል ጫፍ ድረስ እሄዳለሁኝ የመጣው ይምጣ የሚል አቋም ይዞ 100 ሰራዊት ካላችሁ የግሊቡ ሚአተይን ከጥላቶቻችሁ 200 ለማንበርከክና ለማሸነፍ ትችላላችሁ ይሄ ቋሚ የማይለወጥ መመሪያ ነው አለ እስካሁን ድረስ ይሄ አለ ግዴታ ነው ማለት ነው ወኢየኩም ሚንኩም አልፉን 1000 ደግሞ ሙእሚን የሆኑ ኃይሎች ካሉ የግሊቡ አልፈይን ከጥላቶቻችሁ 2000 ልታይሉ ትችላላችሁ ይሄ ነው እንግዲህ ቋሚ የሆነው አማራጭ ማለት ነው የመጀመሪያው 1 ለ10 የሚለው በጣም ከባድ ነው መጀመሪያ ለመፈተን ነው የተጠየቁት ሲቀበሉት እንግዳውስ በቃ ማሻሻል አርግላችኋልና 1 ለ2 አደረገ ማለት ነው ስለዚህ ሙእሚን የትም ቦታ በማንኛውም ጊዜ በየትኛውም ሀገር አንድ ሙእሚን 2 ካፊር መጣቢ ብሎ ከሸሸ ጀሃነም ነው የሚገባው ማለት ነው አሁን ግን አንዱ ሙእሚን ሳይሆን 10 ሙእሚን 2 ካፊር ቢመጣበት ይሸሻል የት ነው ታዲያ እንዴት ተብሎ ነው የሚመጣው ዲል ማሰቡ ራሱ አቅቶናል አሁን ይሄ መዋጋት ሌላ ጉዳይ ነው ቋንቋው መናገር እየፈራን ነው የተሸማቀቅነ ነው ለምን ጥላቶቻችን እንደዚህ አሉ ብለው በቃ እንትን ይሉናል ብሎ እንደዚህ አይነት ቃላት ተናገር ነው የሚባለው ድንግጥ ይላል እንደዚህ ተብሎ እስከመቼ በጥንቃቄ በፍርሃት ሳንሞት እየሞትን ነው ያለነው ራሱ ሰው በቁመናው እየሄደ ቀባሪ ያጣ አስከሬን ሆኗል ማለት ነው ሞት አንድ ነው 2 ሞት አለ 3 ሞት አለ ፈሪ ደግሞ ፈሪ ስለሆነ እንደ እድሜው ይረዝማል ማን ነው ፈሪ በፈሪነቱ እድሜ ያራዘመው ጀግና ደግሞ ጀግና ስለሆነ እድሜው ያጥራል የለም በቀደር እናምናለን አይደለም ግን ለምን ሰው በደፋርነት ያለ እድሜው ቢሞት ኑሮ ካሊድ ኢብኑ ወሊድ በጧት የሚሞት ሰው ነበር የመጀመሪያው በመጨረሻ ግን ሚስቱ ደግፋው ነው ቤት ውስጥ ታሞ እንደተራሰው የሞተው እያለቀሰ እኔን ብትቀበለኝማ ብትወደኝ ኑሮ እንደ ጀግኖች እንደ ጓደኞች ተወስደኝ ነበር እንደ ግመል በቃ ብረት ውስጥ ዝህበራት ውስጥ ሴት ደግፋይ ሞትኩኝ ማለት ነው
ይል ነበር ጎበዙ። በሴት እቅፉኝ ሞትኩኝ እኔ ኻሊድ ኢብኑ ወሊድ ይል ነበር። እና ተበን ሊልጁበና ላናመት አዕዩኑ ልጁበና ፈሪዎች በከንቱ ነው እንቅልፋቸውን አጥተው የሚያሩት። አሁን እንደዚህ መጣብኝ ኮሽ ባለ ቁጥር አሁን እንደዚህ ገባብኝ ምናምን ሲበረግግ ያድራል። አለመታደል አለ። እኔ ሰው በእንትን ቢሞት ኑሮ እኔ ስንት ጊዜ በተገደልኩኝ ነበር። ሰውነቱ ላይ ይሄ 4 ጣት እንደዚህ ብታስቀምጥ ለምጥ የሌለበት ቦታ አታገኝ። 4 ጣት የሚያስቀምጥ ተግር እስከ ራሱ ድረስ ኩሉ በሰይፍ የተተለተለው በትን የተወጋው ምን ያለው አንድ ጉርጉር ነው ሰውነቱ በሙሉ። ያው ሆኖ እድሜ እስራኤል ድረስ አይሞትም። ፈለገው ነገር ይቆስላል፣ ያብጠለጥሉታል፣ ይቆራርሱታል። ነገ ደግሞ ተነስቶ መልሶ ይደጋቸዋል። ይሄ ነው እንግዲህ ታሪክ ነው። ሰዎች ግን ሁሉ ጊዜ ነፍሳቸውን በእጃቸው የጨበጡ ይመስላሉ፣ ልክ ብርጭቆ ነጥቆ እንደሚወድቅ ማለት ነው። ይሄ ከሆነ ደግሞ አላማ ቢስ ነው። ኢማን የት ነው ያለው? ሰው አላህ Subhanahu Wa Ta'ala ያለው እንጂ ሌላ አይሆንም ካለ ምን አለበት ባለበት አላማ ላይ ቢጠነክርና ቢበረታ ውጤት ሊያመጣ ይችል ነበር። አሁን ግን ሁለት ያጣ ጎመን ሆነ። በዚህ በዱንያም ቦታ የለንም፣ በአኺራም አለኝታ የለንም። እንደገና ደግሞ ክብር የለም። ሁሉ ጊዜ በካፊር በአላህ ጥላት እየተደቆስክ ወራዳ ሆነህ ትኖራለህ ማለት ነው። ይህንን ካረጋችሁ አንድ ሙእሚን ለሁለት ካፊር ቋሚ ነው። ስለዚህ አልፊራር ሚን الزحف من اكبر الكبائر ያሉት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም። ተጦር ሜዳ መሸሽ የመጨረሻ ከባድ ከማይማሩ ወንጀሎች የሚባለው አንዱ ነው ማለት ነው። እና ኢላ ሙተሐሪፈ ለቂታል ሙተሐይዘን ላፊአ ባለው ስልት ካልሆነ በስተቀር ማንንም ሰው ጥላት መጣቢ ብሎ ሚን አርድ المعركه የሚሸሽ ሰው ጀሃነም ነው ማረፊያው። ታንዲ ጥይት ሸሽተ ለዘላለም ጀነት ውስጥ ጀሃነም ውስጥ ታርፋለህ ማለት ነው። እና ይሄን ነው እንግዲህ ሊታወቅ የሚገባው። ከናንተ ሁለት ሰው የሱ ኢየኩም ሚንኩም ሚአቱን ሷቢራ 100 ታጋሽ የሆኑ ኃይሎች ካሉ ፊአቱ ሚአቱን ሷቢራ ማለት ነው። 100 የሚሆኑ ጣጋዎችና ጠንካራ የሆኑ ሙእሚኖች ካሉ የግሊቡ ሚአተይን ቢያንስ 200 ካፊሮች የፈለገውን ኃይል የፈለገው ልምድ የፈለገው መሳሪያ ቢታጠቁም እነሱ ለነሱ በቂ ናችሁ ይላል። ወኢየኩም ሚንኩም አልፉን ከናንተ ደግሞ 1000 የሚሆን ሷቢር የሆነ ኃይል ካለ የግሊቡ አልፈይን ከጥላቶቻችሁ የፈለገው የበቃ የነቃ ኃይል ቢሆንም 2000ን ለማንበርከክ ትችላላችሁ ቢኢዝኒላህ በአላህ ፍቃድ። አየህ አንተ የተጣለብህን የሥራ ድርሻ ተቀብለህ ጌታ ያለኝ ታልክ በአላህ ፍቃድ ደግሞ ይሄ ነገር በቂ አድርጎ ይባርከዋል። አላህ አቻ ትሆናላችሁ ይላል። እንግዲህ የአላህ እርዳታ የምትለው የምትመጣው ሁሉ ጊዜ ያንተን ኃላፊነት ስትወጣ ነው። ያንተን ኮታ የጣለብህን ግዴታ ስትወጣ እኛ የምናደርገውን አደረግና አንተስ የት አለህ ምን አደረክ ብለህ ጠይቀኝ ነው የሚለው አላህ Subhanahu Wa Ta'ala። የአላህ ፍቃድ ይሄ ነው። ይሄንን ካደረጋችሁ እኔ ደግሞ ይሄንን ውጤታማ ለማድረግ ዝግጁ ነኝ። ለክ በድር ላይ እንዳደረጉት ረሱል አለይሂ ሰላቱ ወሰለም እና اللهم انت لك هذه الفئه لن تعبد ابدا እና ይቺ ሁለት ፍሬ የሆነች ኡማ ባሁኑ ጊዜ በዚህ ጥላቶች ከተበሉ ታውን በኋላ አንተን ስም ጠርቶ በመድር ላይ የሚገዛ አታገኝም አሉ። ለምን የራስክን ስራ ተወጣኛ የራሳችን እየተወጣን ነው ብለው ነገሩት። ወዳውኑ ሰይሁዘሙል ጀምዑ ለነዱቡር የሚለው መልስ መጣላቸው ማለት ነው። ወላሁ መዐሳቢሪን አላህ ከታጋሾች ጋር ነው። አላህ Subhanahu Wa Ta'ala ታጋሽ የሆኑ ሙእሚኖች በአላማቸው አምነው እስከ ተሰለፉና ባላቅማቸው እስከ ታገሉ ድረስ የግድ እነሱ ጋር ነው። አላህ በምንም አይነት ላይ የተخلى عنهم ትቷቸው ብሎ ሊያስበላቸው የሚቻል ነገር አይደለምና ከናንተ ጋር ነኝ። ከናንተ ጋር እንዲሆን ከፈለጋችሁ ኃላፊነታችሁን በብቃት መወጣት አለባችሁ በማለት አረጋገጠ። ማ ካነ ለነብይን አየኩነ ለሁ አስራ ኢላ እንግዲህ አላህ Subhanahu Wa Ta'ala ሁሉ ገብ ጥበቃና እንክብካቤ ስለሚያደርግላቸው አኽጧ ደግሞ ከተፈጠረች አንድ ስተት ከተከሰተች ወዲያው ያቺ ስተት ትታረማለች። ምክንያቱም አላማቸውን ታበላሻለችና ማለት ነው። እና ውጊያውን በብቃት ተወጡ። የበድርለት በጣም አንጸባራቂ የሆነ ዲል ተቀዳጁ። ግን ከዛ ከዲሉ በኋላ የሆነ ችግር ተፈጠረች ማለት ነው። እና አኢመተል ኩፍር የሚባሉት ሶናዲዱ ቁረይሽ
ሰባ የሚባሉ ቀንደኞች አንቱ የተባሉ ጀግኖች ሰባዎቹን አረዱ አቡ ጀህልን ጨምሮ ማለት ነው። ሰባ የሚባሉት ደግሞ ስመጥር ጀግኖች በቁጥጥር ስር ዋሉ ተማረኩ። ከዛ በኋላ ጦርነቱ አባራ ማለት ነው። በእነዚህ በምርኮኞቹ ዙሪያ አንድ ሐሳብ ተነሳና በሱ ላይ ውይይት ተደረገ። የሆነ ስተት ተፈጠረ። ያንን ስተት ሊያርማቸው ነው አሁን ማለት ነው። هذا صلى الله وسلم على النبي وعلى اله